በጣም ብዙ ነገር በውስጤ ሲመላለስ ነበረ። ግን ስጸልይ ወደ ውስጤ በጣም እየጎላ የመጣው ቆይተን የተቀበልነው እግዚአብሔር ይጠቀምበታል በሚል ነው። ቆይተን የተቀበልነው ነገር እግዚአብሔር ይጠቀምበታል። በሉቃስ 1 ላይ ሁላችንም የምናውቀው የዘካርያስና የኤልሳቤጥ ታሪክ በእነሱ ነው የምናገረው፣ ግን ከሌሎች እንትኖች ጋር እያጣቀስኩና እግዚአብሔር ቆይተን እግዚአብሔር ፊት የተቀበልነው ነገር ለእግዚአብሔር ጥቅም ይሆናል፣ እግዚአብሔር ይጠቀምበታል። ይህንን ቃል ከ8 ቁጥር ጀምሮ አነበዋለሁ። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆሞ ሲጸልዩ ነበር። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃት ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቶሃል እና አትፍራ። ሚስትህ ኤልሳቤጥም ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላ ይሆንልሃል፣ በመወለዱ ብዙዎች ደስ ይላቸዋል። ኢየሱስ ክርስቶስ ጌታ ነው። ጥቂት ልጸልይ። አባት ሆይ እናመሰግንሃለን፣ ድለኞች ነን አንተ በምትገኝበት መገኘታችን። ጌታ ሆይ የተገባነውን ሳይሆን አንተ ከሰራኸው ስራችንን ፈጽመን በፈጸምከው ነገር ስላስገባን እናመሰግንሃለን። በዚህ ስፍራ እውቅና እንሰጥሃለን ኢየሱስ። አንተ ቃልህን እንድትገልጥ ጌታ ሆይ ቃልህን ልከን መፈወስ የሚገባው ነፍስ እንዲፈወስ፣ መበርታት የሚገባው እንዲበረታ፣ መጽናት የሚገባው እንዲገባ እግዚአብሔር አምላኬ ሆይ መንፈስ ቅዱስ አንተ እንድታገለግለን ጸልያለሁ። ኢየሱስን በመካከላችን ከፍ እንድታደርገው፣ ማንኛውም የሰው ሀሳብ የሰው አእምሮ ጠላት የሚቆጣጠረው ልብ እንዳይኖር፣ ሀሳብ እንዳይኖር እግዚአብሔር አምላኬ ሆይ የሚሰልቅ ሀሳብን ጌታ ሆይ ወደ ውጭ የሚያወጣ ማንኛውም የመናፍስት ጉልበት እየደረቀ ይሆን። ክብር በዚህ ቦታ ጌታ ሆይ ከፍ ይበል። መገኘት በኢየሱስ ስም አንተ አለ። እኛ ግን ልናገኝህ አይኖቻችን ይከፈትልህ። አንተ ና ብለን አይደለም ጌታ፣ በዚህ በራሳችን ውስጥ አለ፣ ግን እንድናውቅ አይኖቻችን ክፈት። በዚህ ቃል ውስጥ ተናገረን፣ አብራልን። መሄድ በሚገባን አስፍተን እንድንሄድ፣ መድረስ በሚገባን እንድንደርስ እግዚአብሔር ሆይ የቃል ደጆች እንዲከፈቱ፣ እኔም መናገር እንደሚገባን እንድገልጠው በኢየሱስ ክርስቶስም ቃሌ ውስጥ መንፈስና ሕይወት እንዲያልፍ፣ የሰዎችን ጨለማ የሰዎችን አካሄድ እንዲያቀና፣ እግዚአብሔር ሆይ ሐዘን እንዲያነሳ፣ በሽታን እንዲያቀልጥ በኢየሱስ ክርስቶስ ስም ጸልያለሁ። አባ መድረኩን አንተ ተቆጣጠር በኢየሱስ ክርስቶስ ስም። ይህ ያንተ ቤት ነውና አንተ እንደወደድክ እንድትሰራ ለአንተ ራሳችንን አሳልፈን ሰጠን በኢየሱስ ክርስቶስ ስም አሜን። ሁላችሁም የምታውቁት እነ ዘካርያስ ብዙ ዘመን ጸሎት ጸልየዋል፣ ብዙ ዘመን እንትን ብለዋል፣ ግን ረስተውታል እነሱ። ግን የነ ዘካርያስ እና የነ ኤልሳቤጥ ኳሊቲ ምንድን ነው? ከእግዚአብሔር መሠዊያ አልጎደሉም። በተራቸው በተራ ነበር የሚያገለግሉት በዕጣ። ግን በዛን ጊዜ የነበሩ በእግዚአብሔር ፊት በነበሩ ጊዜ ጸሎታቸውን ዜና የሚያበስር ባለቀ በተቆረጠ በቃ ብለው እነሱ ረስተውት ባሉበት ጊዜ እግዚአብሔር ወደ እነሱ መጣ። አንዳንድ ጊዜ በሕይወታችን ረጅም ሰዓት እንጠብቃለን፣ ረጅም ቀን እኛ የምንለው እግዚአብሔር ዝም ያለ ይመስላል። ሃሌሉያ! የቆየ ነገር ቆይቶ የበሰለ ቆይቶ በእግዚአብሔር ፊት ብዙ ቦታ በኋላ ነግራችኋለሁ። ብዙ ጥቅሶችን መናገር እችላለሁ። እነ ሳራን ብታዩ እና ሐናን ብታዩ በመቆየት ውስጥ የተቀበሉት ለእግዚአብሔር የሆነው ለራሳቸው ሳይሆን ለእግዚአብሔር ጥቅም። አንዳንድ ነገር እኔ በፊት አንድ ጊዜ ምን ብዬ ጸልም በወጣትነት እግዚአብሔር እንደዚህ እንዳው እንደገባኝ አልገባኝም ስል የአብርሃምን ታሪክ አመጣብኝ እግዚአብሔር እና አብርሃምን በወጣትነቱ ልጅ ቢሰጠው ኖሮ ምን ሊሆን እንደሚችል አላውቅም። ግን እግዚአብሔር በሰዓቱና በጊዜው ወደ ሳራ ወደ አብርሃም ቤት የመጣ። እነዚህም ጋር በመቅደስ የተራ ክፍላቸው ሳለ እያገለገሉ ሳለ መልአክ መጣ። ኢየሱስ ጌታ ነው። ዛሬም ወደ እናንተ እነሱ ይመጣል። ቃሉ እነሱ ብለን አይደለም፣ አሁን ስለኛ ስለሆነ የምናገረው እና በጣም የሚገርመው በእግዚአብሔር ፊት ጻድቃን በእግዚአብሔር ሕግጋት የሚሄዱ ያለ ነቀፋ የነበሩ ሰዎች ናቸው። ግን እግዚአብሔር ሰዎች ሲያዩአቸው ግን ነቀፋ ነበራቸው፣ ጉድለት ነበራቸው፣ ልጅ ናቸው የሆነ እኛ ምን ቆጥረው አንዳንድ ያለ ከሌንት
የምንለው ሰዎች የሚሉት ነገር ነበረ። ነገር ግን እግዚአብሔር ሲያያቸው ያለ ነቀፋ ያለ ነውር ለራሱና በራሱ ጊዜ ሊጠቀምባቸው ያቆማቸው ሰዎች ነበሩ። ከዛ በጣም ይገርመኛል ይህንን ቃል ሳነበው የቤታቸው አትሞስፌር ሁሉ የተለወጠበት ነው እና በጌታ ሲመጣ ብሎ ምንድን ያለው ደስታና ተድላ። አይገርምም? ዝም ብሎ አይደለም፣ ለቤታቸው ለራሳቸው እንኳን ደስታና ተድላ የሚሆን ስጦታ ነው የመጣላቸው። ዝም ብለው የሚጦሯቸው ልጅ አይደለም የጸለዩት። እነሱ ስማቸው የከሌ አባትና እናት የሚባሉበት አይደለም ይመስለኛል። ጸሎታቸው ለየት ያለ ጸሎት ነበረ እና ምን ይላል? ደስታና ተድላ ይሆንልሃል፣ በመወለዱ ብዙዎች ደስ ይላቸዋል። ለእነሱ ብቻ ሳይሆን ለእነሱ ቤት ብቻ ሳይሆን ብዙ ሰዎች ብዙ ትውልድ ደስ የሚሰኝበት ፍሬ የመጣላቸው። በሌላ ቦታ ስታዩ ኑኃሚ ምን ደስ የሚያሰኛት ነፍሷን የሚያድስ ነው የተወለደላት። ባጣች ጊዜ ምን ባለች ጊዜ ሩት ለእሷ ምክንያት ሆና ኢየሱስ ጌታ ነው። በጣም ደስ እነ ቆርኔሌዎስ የጸለዩት ጸሎት መልአክ ተልኮላቸው እግዚአብሔር መንገድና እግዚአብሔር ለእነሱ ደስታ የሚሆን ነገር ሲመጣላቸው እናያለን። እና ቀጥሎ ምን ይላል? በጌታ ፊት ታላቅ ይሆናል። አይገርምም? እናንተ የጠበቃችሁት ወንድሞች የሚመጣው የእግዚአብሔር መልስ ለእናንተ በጌታ ፊት ታላቅ የሆነ ትውልድን የሚታደግ ልመናችሁ እንደነ ዘካርያስ አይነት ከሆነ ሐና ለራሷ ነበር ስትለምን የነበረው አይደል? ግን አንድ ቀን ፈቀቅ ስትል ከእግዚአብሔር ሀሳብ ጋር ተገናኘች። መሰዊያችሁ ላይ የእግዚአብሔርን ሀሳብ መገናኘት ይሁን፣ እግዚአብሔርን ማየት ይሁን። የምትጸልዩ ጸሎት እንደ እግዚአብሔር ሀሳብ፣ ምክንያቱም እንደ ቃሉ ብትጸልዩ ይሆንላችኋል ነው የሚለው፣ እንደ እናንተ ምኞት አይደለም የሚለው። እና ሐና ፈቀቅ ብላ ምኞት ነበራት እኮ ምኞት ነበር። ምን ልጅ ለምን ብናና ታስቀናታለች፣ እግዚአብሔር ቤት ትሄዳለች፣ ሁሉ ቀን ትመጣለች። ነገር ግን ደስተኛ አልነበረችም። አንድ ቀን ግን የእውነት ነፍሷን በእግዚአብሔር ቤት ስታፈስ እግዚአብሔር አገኛት። የዘጋው ለካ እግዚአብሔር ነበር። ለካ ያስቆየው ለራሱ ጥቅም ነበር። ሲገለጥ የእግዚአብሔር አፍ ሆኖ እንዲገለጥ ሲገለጥ እኔ ነብይ ነኝ ብሎ አዋጅ ሳያስነግር ከዳን እስከ ቤርሳቤ ድረስ የእግዚአብሔር ነብይ እንደሆነ ሕዝብ ሁሉ አወቀ። ኢየሱስ ጌታ ነው። ያ እስራኤል ቃል የራቀው እስራኤል መስማት ጀመረ። ምድሪቱ አረፈች። እንዲህ አይነት ጸሎት እንድትጸልዩ ቆይታችሁ እንዲህ አይነት እግዚአብሔር ፊት በመቆየት የሚወለደው ለእግዚአብሔር ጥቅም ይሆናል። ነው መልእክቴ ነው። በእግዚአብሔር ፊት ቆይታችሁ እግዚአብሔርን ፊት ፈልጋችሁ እግዚአብሔር ፊት የቆያችሁት ነገር ለእግዚአብሔር ጥቅም እንዲሆን ጸሎታችሁ እንዲሆን በጣም ይገርማል። ለእነሱ ብቻ አይደለም። ደግሞ እንደገና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገና በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ ጌታ አምላካቸው ይመልሳል እያለ ይቀጥላል። አይገርምም? በጣም ይገርማል። በጣም ደግሞ ስታነቡት በጌታ ፊት ታላቅ ይሆናል። የወይን ጠጅና የሚያሰክር መጠጥ አይጠጣም። ገና በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል። ያልተቀላቀለ ኢየሱስ ጌታ ነው። ያልተዋህደ የሆነ ነገር ያልሆነ የእኛ ነው ያላልነው እግዚአብሔር ራሱ በመንፈስ የሚያጠነክረው በመንፈስ የሚገልጠው በእኛ ውስጥ የሚወለድ በእናንተ ውስጥ የሚወለድ ሃሌሉያ ለእግዚአብሔር ጥቅም ይሆናል። መንፈስ ቅዱስ ደግሞ በእኛ ባለን ነገር ላይ ሲመጣ ኢየሱስን ነው የሚገልጠው። መንፈስ ቅዱስ ማንንም አይደለም የሚያወራው፣ እግዚአብሔርን ኢየሱስን የእግዚአብሔርን ስራ ነው። ይሄ ሰውም እንደዚህ ነው። ከዛ የአባቶችን እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል ይላል። ሃሌሉያ ሃሌሉያ! ኢየሱስ ጌታ ነው። የአባቶችን ልብ እናንተ ትውልዶች በዚህ ሰዓት በጣም የተራረቀ ነገር አለ አይደለ? ምናየው አይደል? ስለዚህ እናንተ አመጣችሁ የምትወልዱት ትውልድ ወደ አባቶችን ወደ ትውልድ የእግዚአብሔርን ነገር እንደገና ለመስራት በአካል ውስጥ በአንድነት ውስጥ ኃይል ስላለ በአካል ውስጥ መጽናናት አለ፣ ህይወት አለ፣ በረከት አለ።
ምክንያቱም እግዚአብሔር በዛ ውስጥ በረከትንና ሕይወትን አዟል ይላል አይደል? ስለዚህ እንዲህ አይነት የሚመልስ የሚከፍል ሳይሆን የሚመልስ የሚያስጠጋ ኢየሱስ ጌታ ነው። ከዛ ሲቀጥል አሁን አለፍ አድርጌ 25 እና 24 ላይ ከዚያም ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌታዬን ከሰው መካከል ያስወገደልኝ ስትል ዘንድ ጌታን በተመለከተበት ወራት እንዲያደርጉኛል ስትል ራሷን 5 ወር ሰወረች ይላል። ጌታ ከሰጣት በኋላ አንዳንድ ጊዜ አንዳንድ ነገር ቶሎ ስናወራ የተቀበልነው ነገር ቶሎ ይጨነግፋል። ግን በሱ ስናወጣው እኔ በህይወቴ ብዙ ነገር ስለገጠመኝ ማለት ነው ችኩል ነበር በጣም በቃ አንድ ነገር እንትን ሲል ችኩል የምትልበታል። ግን እግዚአብሔር ሃሌሉያ የሰጣችሁን ነገር አብስላችሁ ስታመጡት ለእናንተም ለትውልድም ጠቃሚ ይሆናል። ይህ የተቀበሉት ቆይተው ነገር እግዚአብሔር በቤታቸው መንቀሳቀስ ጀመረ። መንፈስ ቅዱስ መምጣት ጀመረ። ከዛ በፊት አይነገርም። ኤልሳቤጥ መንፈስ ቅዱስ ስትሞላ፣ ሕፃኑ መንፈስ ቅዱስ ሲሞላ፣ አባትየው ትንቢት ሲናገር በጣም ቤታቸው ተለወጠ። የተቀበሉት ቆይተው ባረጁ ሰዓት፣ ባለቀ ሰዓት አሌሉያ ለትውልድ ጠቃሚ የሆነ ያ የራቀውን ነገር ያ ጭር ያለበትን ነገር ያ ተስፋ የሌለ የመሰለ 400 ዓመት ዘመን ታሪክን የሚለውጥ ነው የወለዱት። ዝም ብሎ አይደለም። ዛሬ እናንተ እንደሱ ነው የሚላችሁ ጌታ ሃሌሉያ። በስፍራችሁ ሁል ጊዜ ካላችሁ እግዚአብሔር እንደዚህ ወደ እናንተ ይመጣል። መልእክት ነው የምነግራችሁ። ዛሬ ወደ እናንተ ይመጣል። የዘገየም ቢሆን በስፍራችሁ ጠብቁ። ቆማችሁ ባላችሁበት ጠብቁ። አምልኳቸውን አትተዉ። እግዚአብሔርን መፈለግ አትተዉ። መጸለይ አትተዉ። ከሰው አይገኝም፣ ከእንትናና ከእንትና አይገኝም። የሚገኘው የሰማይ አምላክ በጊዜ ነገርን ሁሉ ውብ አድርጎ ሰራው። በመጠበቃችሁ እግዚአብሔር የሚጠቀምበትን ነገር ትወልዳላችሁ። በመጠበቃችሁ ትከብራላችሁ። አትከስሩም፣ አትቀደሙም። መክብብ ላይ የሚል ቃል አለ። ሯጭ ለፈጣን አይደለም ይላል። በቃ ፈጣን ስለሆንን ቅድሚያ እንሄዳለን ማለት አይደለም። ወይም ደግሞ የሆነ ነገር ስለሆነ ባነበው ደስ ይለኛል። ደስ ይላል ቃል መክብብ ላምበው እና ሯጭን ለሯጭ አይደለም፣ ለፈጣን አይደለም። ነገር ግን እግዚአብሔር እድልንና ጊዜ ይሰጣል። እድልና ጊዜ እነዚህን ሁሉ ይገናኛቸዋል ይላል። በእናንተ ውስጥ የእግዚአብሔር የወሰናት ቀን አለች። እግዚአብሔር ያዘጋጃት ቀን አለች። እግዚአብሔር የፈረማት ቀን አለች። ማንም የማይቀድማት። እነ ሳራ የተቀደሙ የሌላቸው መስሏቸው እንግዳ ነገር ሲያስገቡ ቤቱ ላይ እንግዳ ቋንቋ መጣ። በህይወታችሁ እንግዳ ነገር አታስገቡ። እግዚአብሔር ጠብቆ ካላችሁ ጠብቆ። እነ ዘካርያስ እና ኤልሳቤጥ በጣም ኳሊታቸው በጣም በህይወታቸው ደስ የሚለው ምንድን ነው? ከእግዚአብሔር ፊት አልጎደሉ፣ ከማምለክ አልጎደሉ፣ እግዚአብሔር ፊት ከመቆም አልጎደሉ። እንዲህ ለምነን ጸሎት ሳትሰማ ብለው አቋራጭ መንገድ አልፈለጉ። በዛ ስፍራ መልአኩ እግዚአብሔር ላከ። በዛ ስፍራ ዜና ይዞላችሁ መጣ። ዛሬ እግዚአብሔር ወደ ቤታችሁ እንዲህ አይነት ዜና ይዞ ይመጣ። በጠበቃችሁት ነገር ላይ እግዚአብሔር መልካም ዜና በመልአኩ በኩል ይንገራችሁ፣ በመንፈስ ቅዱስ በኩል ይንገራችሁ። ብዙ ጊዜ ተስፋ ባንናገርም አንዳንዴ ውስጣችን ተስፋ ይቆርጣል አይደል? በተስፋችን ብዙ ምንድነው ውስጣችን የምንመኘው ነገር አንዳንዴ ተስፋ እንቆርጣለን፣ አንናገርም። ዙሪያውን ስናይ በኋላችን የቀደሙን ሲመስል ብዙ ጊዜ እንደዚህ ሆኛለን። በተለይ እኔ በጣም ብዙ በልጄ ነው የተፈተንኩት። ምክንያቱም ስራ ትተዋላችሁ፣ ገንዘብ የላችሁ፣ ሰዎች መጥተው ይጠይቃቸዋል። ቤት እየሰራሽ ነው? ቤት አለ? ውጭ የሚጠየቀው ጥያቄ ነው። ምን ያህል ቤት አለሽ? ወይም ደግሞ እንደዚህ ያለሽ ምናምን ሲሉ ጠላት ደግሞ ይመጣና በቃ አንቺ ውጭ መውጣትሽ በዘመንሽ ሁሉ እንዲህ ስታደርጊ ይላል። ድምፅ አለ። ዘመንሽ አሁንም የሆነ ነገር ቢኖርሽ ነው እንጂ እንደሰኛ ስታስቡት ምንድን ነው? መጀመሪያ ታመመች፣ ታከመች፣ አለቀ ብላችሁ ከ2 ዓመት በኋላ መጣ። ከዛ ደግሞ እሱን ታግላችሁ ስታስበው 5 ዓመት በቃ አሁን ኑሮዬን ብላችሁ ስትሉ ደግሞ
ቤታችሁን አንኳኩቶ ክፉ ቀን ይመጣል። የዛን ሰዓት ግን እግዚአብሔር ከእናንተ አትቀደሙም፣ የሆነ ታሪክ አትቀደሙም። እና ምንድነው ያንተ ነገር? ምንድነው ያንቺ ነገር? ጠብቀሽ ይላል። ለካ እግዚአብሔር ለእናንተም ምሳሌ እንደሆነ ነው አይደል? እውነቴን እኮ ነው የምላችሁ። ቀላል መሰላችሁ? ውጭ ስትኖሩ ሰው ሰርቶ እዚህ የሆነ ነገር ማድረግ ይፈልጋል። የሆነ ነገር 11 ዓመት ነው ከዚህ በሽታ ጋር የታገልኩት። ቀላል አይደለም ማለት አስቡት እንግዲህ እናንተ 11 ዓመት ማለት ግን ከሰብኩ አልከሰብኩም፣ እንደውም አተረፍኩኝ። በጣም በእውነት ወዴት ነው የምነግራችሁ። ምንም አይነት ጸጸት የለብኝም። ምክንያቱም ሁል ጊዜ ለሚጠይቀኝ ሰው አሁን እንኳን እንደዚህ አገልግሎት ሲጀምር ብዙ ከፊታችን የምንደረድራቸው ነገሮች ብዙ እንዴ አንቺ አንድ እንኳን ውጡ ቢባል አንድ ነገር ቢሆን እኔ ቤት ሰማይ ነው እላቸዋለሁ። እውነት ነው ደግሞ የምለው። ምክንያቱም ቅድም ሲዘምራል አስቀድሜ መንግስትን ስሻ አስቀድሜ ጽድቅን ስፈልግ በረከት ቤትን ያንኳኳል። ለምን አንተም ታመልከዋል፣ እርሱም እህልዋን ይባርካል። ኢየሱስ ጌታ ነው። እና የምትቀበሉት ነገር እግዚአብሔርን እኔ ገንዘብ ቢኖረኝ ቤት ቢኖረኝ ብዙ ነገር ቢኖረኝ እግዚአብሔርን ካልጠቀመ በጣም ምስኪን ነኝ። ስለዚህ ከእግዚአብሔር ጠብቀን የተቀበልነው ነገር መልሶ እግዚአብሔር ይጠቀምበታል። እነ ዘካርያስ ቤት የመጣው ዮሐንስ ሳይቀላቀል ሌሎች ጋር ሳያዳብል የምትቀበሉት ነገር እሱ ተለይቶ ነው ያደገው። ለእግዚአብሔር ብቻ ሊሆን ግን ፍሬ ያለው ብዙዎችን ወደ ጌታ የመለሰ ብዙዎችን ወደ ጽድቅ መንገድ የመለሰ ተራ ሰው አልነበረም። ከእናንተ አምጣችሁ የምትወልዱት ተራ ነገር አይደለም። አምጣችሁ የምትወልዱት የጮኻችሁለት፣ የዘመራችሁለት፣ ያመለካችሁት ጌታ እኔ ምስክር ነኝ አያሳፍርም። የለ በተባለበት ሙላት ይሆናል። ኢየሱስ ጌታ ነው። እና እንትና ቤት እነ ዘካርያስ ቤት በጣም ለውጥ ሆነ። ትንቢት መናገር ጀመሩ። መንፈስ ቅዱስ መንቀሳቀስ ጀመረ። አይገርማችሁ? ከዛ ቤት እኮ ያመልካሉ፣ ይሄዳሉ፣ ምን ይላሉ፣ ግን መንፈስ ቅዱስ ቤታቸው መንቀሳቀስ አልጀመረም ነበር። እነሱ በጌታ ፊት አሉ፣ ነገሮች መሆን አልጀመሩ። እግዚአብሔር ግን ወደ እናንተ ሲመጣ በጊዜውና በሰዓቱ ተሆኖ የማያውቅ ሃሌሉያ፣ ትውልድ የሚሰማው ትውልድ የሚያመልጥበት ትውልድ የሚድንበት የእግዚአብሔር መንፈስ መንቀሳቀስ ይጀምራል። የእግዚአብሔር ሕልውና በእናንተ ቤት መንቀሳቀስ ይጀምራል። እግዚአብሔር በእናንተ ማውራት ይጀምራል። ትውልድ እያየ የሚሰማው ዮሐንስ እኮ ዝም ብሎ አልነበረም፣ ይሰማው ነበር ትውልድ። ሃሌሉያ። ትውልድ ሲሰማው ደግሞ እሱን አይደለም ያሳየው ኢየሱስን ነው። ሃሌሉያ። በዘመናችሁ እንዲሆንላችሁ፣ በዘመናችሁ እናንተ አትታዩ። በሚደረገው ነገር መንፈስ ቅዱስ በቤታችሁ መስራት ሲጀምር ኢየሱስን እዛ ጋር በሉ፣ ኢየሱስን እኔ አደረገው። በእውነት እንደዛ ስትሉ ትከብራላችሁ። አታፍሩም፣ አትደክሙም፣ አታክቱም። ምክንያቱም እሱ ከፊት ሆኖ ይመራል። ሃሌሉያ። ኢየሱስ ጌታ ነው። እነ ሳራ ቤት ጌታ ሲመጣ በጣም አሳቃት አይደል? እኔ ሁሌ ይገርመኛል። ከአንዳንድ ነው ቃላቶች ሲመጡ ያስቋችሁ እንዲህ ትላላችሁ። በዛ እሷ አለቀ ባለችበት አሳቃት። ምን ያየኝ ሁሉ ሳቄ፣ እናንተን ያየ ሁሉ እንዲስቅ እግዚአብሔር ወደ እናንተ ይምጣ። እናንተን ያየ ሁሉ እግዚአብሔር ታምራት አደረገላት አይደል? በኑኃሚን ሕይወት እኮ እነሱ ነው የሆነው። ጎረቤቶች ሁሉ መጥተው ደስ አላቸው አብረው። ሁኔታ አገር ሁሉ ደስ የሚልበት ሁኔታ ሁሉ የሚደሰትበት ከእናንተ ለእናንተ ብቻ ስማችሁ የሚጠራበት አይሆንም፣ ኢየሱስ የሚታይበት ይሆን። በመቆየታችሁ የምትቀበሉት ዛሬ ምን እንደምትጸልዩ አላውቅም፣ ምን እንደምታደርጉ አላውቅም። በሚቀጥለው ይጸልይልናል እሱ ፓስተር ቢኒያድ እና በእውነት ይሄንን በሉት። እኔም ለራሴ ይሄንን ነው ብለው ለምን እግዚአብሔር መጥቶ ቢሰጠኝ ለጥፋት አይወልድም አይደለም የሚለው። ሃሌሉያ። ሐና እኮ ፈልጋ ነበር። በጣም በቃ ነፍሷ አዝኖ ስንት ዘመን ትመላለስ ነበር። ፈቀቅ ብላ ስትቀበል ግን እግዚአብሔርን ይዛው ገባች። ኢየሱስ ዛሬ ለነገራችሁ እግዚአብሔርን ይዛችሁት ግቡ። ከዛ በኋላ ለእግዚአብሔር እንደሚጠቅም ስለምታውቁት አምጥታችሁ ከእግዚአብሔር እንደተቀበለች አልፈራችም። በኃጢአተኞች መስዋዕቱ በተበላሸበት አምጥታ ለእግዚአብሔር ሰጠችው። ለእግዚአብሔር ስትሰጠው እግዚአብሔር ራሱ አሳደገው። አይገርማችሁ? ሳሙኤል እያለ አሳደገውና ሳሙኤል አዋጅ አላስነገረውም።
ቅዱስ ዛጋ እኮ ነበሩ እግዚአብሔርን የማይፈሩ ምናምንቴዎች ከምናምንቴዎች ጋር አልተቀላቀለም። የእናንተ ነገር አይቀላቀልም። የእናንተና የኔ ነገር አይቀላቀልም። በልዩነት ይወጣል፣ በልዩነት ይገለጣል። በጣም በጣም እግዚአብሔር ታማኝ ነው። አልፈራችም። አምጥታ ስታስቀምጠው ምናምንቴዎች እኮ ናቸው። መስዋዕቱን ትፈለጉ ስርዓት ሁሉ አለ። አልፈራችም። ሀና ገባት፣ አይኗ ተከፈተ። ሲከፈት ለካ ሃሌሉያ የሰጠኝ ለራሱ ነው። የለመንኩት ዛሬ በርስቴ እንዳሉት ቆይተን የተቀበልነው ነገር ለእግዚአብሔር ጥቅም ነው። ለእግዚአብሔር ጥቅም ነው። ዘካርያስ ሲወልድ ለራሱ አይደለም፣ የሚጦረው አይደለም፣ የሚጦረኝ አይደለም ያለ ነገር ግን ያንን የራቀ ዘመን ያን የጨለማ ዘመን መንገድ የሚያቀና መንገድ ጎረባጣውን ደልዳላ የሚያደርግ ሕዝብን ወደ ንስሐ የሚጠራ ሕዝብን ወደ ኢየሱስ የሚያመጣ በጣም የሚገርም ሰው ነው። እነሱም ቤታቸው በመንፈስ ቅዱስ እንቅስቃሴ ትንቢትን ይናገር ጀመር። አባትየው የተናገረው ትንቢት አነብና ከዛ ፓስተር ለሱ ለቃለው ማለት ነው። አባቱ ዘካርያስ መንፈስ ቅዱስ ሞላበትና ትንቢትን ተናገረ። እዛ ጋር ማርያም ስትመጣ ጽንሱ ዘለለ ይላል። በጣም ነው የሚገርም እነዚህ ታሪክ ምዕራፍ 1 ላይ የሚገርም ነገር ነው ያለው። ከዛ ምን አለ? የእስራኤል ጌታ አምላክ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል። ማዳኑ ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ። ለአባታችን ለአብርሃም የማለው መሐላ ቅዱስ ኪዳኑን አሰበ። በእርሱ ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት ኢየሱስ ጌታ ነው በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ደግሞ አንተ ሕፃን ሆይ የልዑል ነቢይ ትባላለህ። አሌሉያ። የግለሰብ አይደለም፣ የሆነ እንትን አይደለም። ምክንያቱም አንድ መጽሐፍ ቅዱስ ላይ አንድ ካህን ለሆነ ሰው ቤት ሄዶ ነበር። አንድ ካህን የእግዚአብሔር የሆነ አይደል። ስለዚህ እኛ ለትውልድ ነው፣ ለእግዚአብሔር ነው የተጠራ ነው። ለትውልድ ሳናዳላ በውጭ ላሉ ለወደቁ መከራ ለሚያሰቃያቸው ሱስ ለሚያሰቃያቸው የምንወልደው ትውልድን ወደ ኢየሱስ የሚያመጣ ነው። ዛሬ በእውነት ከእናንተ የሚወለደው የቆያችሁት የጠበቃችሁት ነገር ለእግዚአብሔር መንግስት ጥቅም የሚሆን አሌሉያ። ከዛ ሌላ ደግሞ አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚህም የኃጢአታቸውን ስርየት የሆነውን የመዳንን እውቀት ለሕዝቡ ትሰጣለህ። በቃ የተወለደው ይሄ ነው፣ የመዳንን እውቀት ለሕዝብ ሊሰጥ። በእናንተ ውስጥ የሚወለድ እነዚህ ሕፃናቶች በመንፈስ ጠነከረ የሚለው ነገር ውስጥ እና በመንፈስ ይጠንክሩ፣ በመንፈስ ሲጠነክሩ ሃሌሉያ ለትውልድ መድኃኒት ይሆናሉ። አሁን ከ5 እስከ 6 ዓመት በኋላ ድሬዳዋን ይለውጣሉ፣ አካባቢውን ይለውጣሉ፣ ትውልድን ሁሉ ያመጣሉ። ሃሌሉያ ሳያመቻመቹ እንዲህ የተጸለየ ያወጣባቸው ቃል አካል ለብሶ ያራምዳቸዋል። ኢየሱስ ጌታ ነው። እንደዚህ የኃጢአታቸውን ስርየት የሆነውን የመዳንን እውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑን በጨለማ በሞት ጥላ ተቀምጠው ላሉ ያበራል፣ እግሮቻቸውንም በሰላም መንገድ ያቀናል። ሕፃኑም አደገ፣ በመንፈስ ጠነከረ፣ ለእስራኤል እስከታየበት ቀን ድረስ በምድረ በዳ ኖረ። የተቀበላችሁት አካል ለብሶ እስኪወጣ ድረስ ሳይቀላቀል ሳይዳበል ኢየሱስ ብቻ ሃሌሉያ እሱ ሰራው የሚባልበት የተቀበላችሁት የለመናችሁት ሃሌሉያ የምትዘምሩለት የምትሰብኩለት ሃሌሉያ እሱ ብቻ የሚከብርበትን እውነት ይዞ ይወጣል። ሲታይ ማን ሰራው? ኢየሱስ። ሲታይ ማን አደረገ? ኢየሱስ። እኛ ሳንታይ እኛ በሱ ውስጥ ሆነ ሃሌሉያ ለእኛ ደግሞ ጥቅምና ሃሌሉያ ከክብር ወደ ክብር ነው አይደለም የሚለው ያንን መልክ እስክንመስል ድረስ እንደ መስታወት እያመለጨለጭን ሃሌሉያ ክብር ከሆነው ጌታ ጋር እኛም አብረን እንሰራለን።
ለእግዚአብሔር በመሰጠት ረፍት አለ። አንዳንዴ ወጣ ስንል እኮ ስደተኛውን ስለማ ካምፕ ውስጥ እንኖራለን አይደል? ካምፕ ውስጥ እስካለን ድረስ ምንም በቃ ሰላም ነው። ከካምፑ ወጥተን ፖሊስ ከያዘ ቅጣት አለ። በጣም ብዙ ነገር ነው የሚደርሰው። በፊት ሊሄዱ ጊዜ ከ40 ኪሎ ሜትር በላይ መሄድ አይቻልም። እሱም ፈቃድ አውጥታችሁ ከግቢ ውስጥ ከወጣችሁ አለቀላችሁ። ፖሊስ ከያዘ ደግሞ ትያዛላችሁ። የሚገርመው ነገር ልክ እንደዛ ከኢየሱስ ክልል ስንወጣ የሚያጣፋናል ሰላምና ደስታ የሚሆንልን ይሄ የተነገረው የሚሆነው እሱ ተለይቶ በምድረ በዳ ሲገለጥ ኢየሱስን የሚያሳየ ኢየሱስ ጌታ ነው። ይህ ነው መልእክቴ። ፓስተር ጌታ ይባርካችሁ ስለሰማችሁ